የ1997 እና የ2005 የኮንዶሚኒየም ቆጣቢዎችን በሚመለከት ለሚነሳው ጥያቄ የአዲስ አበባ ከተማ አስተዳደር ምላሹን ሰጥቷል። በተለይም የ1997 ተመዝጋቢዎች ሙሉ ለሙሉ በሚባል ደረጃ ቤት እንደተሰጣቸው ተገልጾ በቀጣይ የቤቶች እጣ ፈንታ ዙሪያ ማብራሪያ አውጥቷል። በሌላ በኩል ደግሞ መንግስት አዲሱን የመኪና ታርጋ ዋጋ በሚመለከት መረጃውን ይፋ አድርጓል። ዋጋው የተለያየ መሆኑ የተገለጸ ሲሆን ለኮድ 3 የንግድ ተሽከርካሪዎች አዲስ ታርጋ በጊዜያዊነት እየተሰጠ እንደሚገኝ ታውቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳወቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የ1997 እና የ2005 የኮንዶሚኒየም ቆጣቢዎችን በሚመለከት ለሚነሳው ጥያቄ የአዲስ አበባ ከተማ አስተዳደር ምላሹን ሰጥቷል። በተለይም የ1997 ተመዝጋቢዎች ሙሉ ለሙሉ በሚባል ደረጃ ቤት እንደተሰጣቸው ተገልጾ በቀጣይ የቤቶች እጣ ፈንታ ዙሪያ ሰፊ ማብራሪያ ተሰጥቷል። በ1997 እና በ2005 የኮንዶሚኒየም ቤቶችን ለማግኘት ለዓመታት ገንዘባቸውን ሲቆጥቡ የቆዩ በመቶ ሺዎች የሚቆጠሩ የአዲስ አበባ ነዋሪዎች የመኖሪያ ቤት የማግኘት እድል እንዳላቸው የከተማው ባለስልጣናት ቢናገሩም ቆጣቢዎቹ ግን በእጣ ፈንታቸው ዙሪያ እርግጠኛ እንዳልሆኑ ተናግረዋል። ብዙዎቹ ቆጣቢዎች ለዓመታት ያለማቋረጥ ገንዘብ እንደቆጠቡ የጋራ መኖሪያ ቤት ለማግኘት ተስፋ እያደረጉ መንግስት ቃሉን ካጠፈ ቤት ሳይኖራቸው እንደሚቀሩም ተናግረዋል። እጣ ፈንታችን ምንድን ነው? ለሚመለከታቸው የመንግስት አካላት ተደጋጋሚ ጥያቄዎችን ብናቀርብም መልስ ማግኘት አልቻልም ሲሉ አስረድተዋል። የአዲስ አበባ የቤቶች ልማትና አስተዳደር ቢሮ የከተማው አስተዳደር ለረጅም ጊዜ የቆየውን ፍላጎት ለማሟላት የተለያዩ የቤት ፕሮግራሞችን ተግባራዊ ማድረግ መቀጠሉን አስታውቋል። እንደ ቢሮ ገለጻ በ1997 እና በ2005 የኮንዶሚኒየም ቤቶች ፕሮግራሞች ቁጠባ የጀመሩ ዜጎች በቀጣይ በሚኖሩ የግንባታ ፕሮጀክቶች አማካኝነት የመኖሪያ ቤት ለማግኘት ብቁ እንደሚሆኑ አስታውቋል። የቢሮ የጽህፈት ቤት ኃላፊ አቶ አብዲሳ አራርሶ እንዳሉት በ1997 እና በ2005 የቁጠባ መርሃ ግብሮች የተመዘገቡ ነዋሪዎች በ2014 በወጣው የመጨረሻው የኮንዶሚኒየም ቤቶች 14ኛ ዙር ዕጣ ውስጥ እንዲካተቱ ተደርጓል። በ1997 የተመዘገቡ ቆጣቢዎች በተለይም ለስቱዲዮና ለባለ3 መኝታ የተመዘገቡት ሁሉም በሚባል ደረጃ ቤት ማግኘታቸውንና ቀሪ ቤቶችን ለ2005 ተመዝጋቢዎች ማስተላለፍ መጀመሩን አሳውቀዋል። የ1997 ቆጣቢዎች በ14ኛው ዙር ሙሉ በሙሉ ቤት አግኝተዋል ማለት ይቻላል ሲሉ አቶ አብዲሳ ገልጸው ተገቢ ቁጠባቸውን በሰዓቱ ማጠናቀቅ ያልቻሉት ግን በኋላ ላይ መቆጠብ በመቀጠላቸው አሁን ላይ ብቁ የሚያደርጋቸውን ገንዘብ መቆጠባቸውን ገልጸዋል። ሆኖም በቀጣይ ዕጣ ሲወጣ ለ1997 ቆጣቢዎች ለብቻቸው የተለየ ወይም ልዩ ምደባ እንደማይኖራቸው ነው ያስረዱት። የቀሩት አብዛኛዎቹ የ1997 ቆጣቢዎች ለባለ 2 መኝታ የተመዘገቡ መሆናቸውንም ጠቁመዋል። በአሁኑ ጊዜ በተለያዩ አማራጮች ቤቶች በመገንባት ላይ በመሆናቸው የ1997 እና የ2005 ቆጣቢዎች ከሚገነቡት ቤቶች ወደፊት በሚሰጥ አቅጣጫ መሰረት ዕጣ እንዲወጣላቸው እንደሚደረግ ጠቁመዋል። አሁንም እንደተገለሉ የሚያምኑ ቆጣቢዎች ካሉ ቁጠባውን እስከቀጠሉና የፕሮግራሙን መስፈርቶች እስካሟሉ ድረስ አሁንም ከቀጣይ የቤቶች ልማት የመጠቀም እድል እንዳላቸው ቢሮ አስታውቀዋል። ነዋሪዎች ቁጠባቸው እንዳይቋረጥ ከማበረታታት ባለፈ የቁጠባ ሂደቱ ወደፊት ከሚኖር የመኖሪያ ቤት እድሎች ተጠቃሚ ለመሆን ቁልፍ እንደሆነ አጽንኦት ተሰጥቶበታል። ከተያዘው ዓመት ጀምሮ በመዲናዋ 100,000 ቤቶችን ለመገንባት ታቅዶ ዘርፈ ብዙ እንቅስቃሴዎች እየተደረጉ እንደሚገኙ የአዲስ አበባ ከተማ አስተዳደር ማሳወቁ የሚታወስ ነው። በዚህ የቤት ልማት ፕሮጀክት ቀደም ሲል የቤት ባለቤት ለመሆን ገንዘብ ሲቆጥቡ የነበሩ ዜጎችን ቅድሚያ ታሳቢ ለማድረግም ታቅደዋል። 100,000 ቤቶችን ለመገንባት ሲታሰብ 50,000ውን በመንግስትና በግለሰቦች አጋርነት እንዲሁም 50,000ውን በመንግስት አቅም ለመገንባት አስፈላጊ የሚባሉ የቴክኖሎጂ ስራዎች መሰራታቸውም ታውቋል። የዲዛይንና የፋይናንስ ስራዎችን በራስ አቅምና ሌሎች አማራጮችን በመጠቀም ግንባታውን ለማከናወን ዝግጅት መደረጉ ተመላክቷል።
አስረድቷል። በተጨማሪም መፍጠንንና መፍጠርን ታሳቢ ያደረገ የከተማ ልማት እንቅስቃሴን ከግብ ለማድረስ ግንባታውን በቴክኖሎጂ የማገዝ ስራ በስፋት እየተከናወነ መሆኑን የታወቀው። በሌላ በኩል ደግሞ መንግስት አዲሱን የመኪና ታርጋ ዋጋ በሚመለከት መረጃ ይፋ አድርጓል። ዋጋው የተለያየ መሆኑ የተገለጸ ሲሆን ለኮድ 3 የንግድ ተሽከርካሪዎች በጊዜያዊነት አዲስ ታርጋ እየተሰጠ እንደሚገኝ ታውቋል። በተያዘው በጀት ዓመት ሙሉ በሙሉ እንደሚቀየር የተነገረው አዲሱ የመኪና የሰሌዳ ዋጋ መንግስት በፖሊሲው የሚያበረታታቸውንና የማያበረታታቸውን የመኪና አይነቶች መሰረት በማድረግ ልዩነት እንደሚኖረው ታውቋል። ሁሉም አሽከርካሪዎች አዲሱን ሰሌዳ ክፍያ በመፈጸም ማግኘት እንደሚችሉ የገለጹት የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ በመንግስት የትራንስፖርት ፖሊሲ የማይፈለጉ የመኪና አይነቶች የሰሌዳ ዋጋ ከፍ እንዲል ይደረጋል ብለዋል። ለአብነትም የህዝብ ማመላለሻ ተሽከርካሪዎች እንዲበረታቱ ስለሚፈለግ የማምረቻ ወጪውን ብቻ የሚሸፍን እንዲከፍሉ ይደረጋል ሲሉ አስረድተዋል። ሊከፈል ይገባ የነበረው ተጨማሪ ገንዘብም ወደ ሌሎች መኪናዎች እንዲተላለፍ እንደሚደረግ ታውቋል። በተጨማሪም በምሳሌ ሲያስረዱ በኤሌክትሪክ የሚሰሩ መኪናዎች በመንግስት ፖሊሲ ስለሚደገፉ የሰሌዳቸው ዋጋ ዝቅ እንደሚል ተገልጿል። ሆኖም አንድ ሰው በሰሌዳው ላይ እንዲሰፍርለት የሚፈልገው ቁጥር ካለ ማመልከቻ በማስገባትና በመወዳደር ከመደበኛው ክፍያ ከፍ ያለ ገንዘብ በመክፈል ማግኘት እንደሚችል ተናግረዋል። የሰሌዳ ዋናው ዓላማ ተሽከርካሪውን መለየት በመሆኑ ግለሰቦች ስማቸው ወይም ሌሎች ምልክቶች እንዲጨመሩላቸው ከፈለጉ ለመንግስት ተጨማሪ ገቢ በመሆኑ የሚስተናገዱበት መንገድ መዘጋጀቱንም ተናግረዋል። አዲሱ ሰሌዳ ምን ያህል ገንዘብ እንዳስወጣና ለመንግስት የሚከፈለው የአገልግሎት ክፍያ ምን ያህል ነው ተብሎ ለቀረበላቸው ጥያቄ በሰጡት ምላሽ ደግሞ በአሁኑ ወቅት መግለጽ እንደማይችሉ ተናግረው አሁን የገዛንበትን ወጪ ነው የምናውቀው፣ የምናሰራጭበት የትራንስፖርት የሰራተኛና የአገልግሎት ክፍያ እየተሰራ በመሆኑ ይህን ያህል ነው ብሎ ለመግለጽ ያዳግታል ብለዋል። አዲሱን ሰሌዳ የመተካት ስራ በጥቂት ሳምንታት ጊዜ ውስጥ እንደሚጀመር የመጀመሪያዎቹ 50,000 ሰሌዳዎች ተመርተው ወደ ሀገር ውስጥ መግባታቸውን፣ ነገር ግን የሲስተም ስራው ገና በመሆኑ ይህንን የሚሰሩ ድርጅቶች በመወዳደር ላይ መሆናቸውን ሚኒስትሩ ገልጸዋል። ሆኖም በ2018 ዓ.ም የሁሉም መኪናዎች ሰሌዳ በአዲስ የመቀየር ስራ እንደሚጠናቀቅ፣ ይህንን ለማድረግም ከምርት አኳያ ችግር አለመኖሩን ገልጸዋል። አዲሱ የመኪና መለያ ሰሌዳ ቁጥር ከኢትዮጵያ ዓለም አቀፍ መለያ ኮድ በተጨማሪ የኢትዮጵያ ካርታ፣ ጦርና ጋሻ ወይም የአድዋ ድል ምልክት በአንጸባራቂ መብራት በመታገዝ መስፈሩን፣ ነገር ግን የኢትዮጵያ ሰንደቅ ዓላማ አለመካተቱን ተናግረዋል። በአሁኑ ወቅት ጥቅም ላይ እየዋለ የሚገኘውን ሰሌዳ መቀየር ያስፈለገበት ምክንያትን ያብራሩት ሚኒስትሩ ሀገሪቱ ተቀብላ ያጸደቀቻቸውን ዓለም አቀፍ ስምምነቶች ያካተተ ስላልሆነ ሀብትና ጊዜን የሚያባክንና ለሙስና እንዲሁም ለመልካም አስተዳደር ችግር የተጋለጠ በመሆኑ ነው ብለዋል። ከዚህ ጎን ለጎን ደግሞ በአዲስ አበባ ለሚገኙ የኮድ 3 የንግድ መኪናዎች በጊዜያዊነት ሰማያዊ መደብ ያለው የተባበሩት መንግስታት ድርጅት ወይም የዩኤን የተሽከርካሪ ቀለም የያዘ ሰማያዊ ሰሌዳ እየተሰጠ እንደሆነ የአዲስ አበባ ትራፊክ ማኔጅመንት ባለስልጣን አስታውቋል። ባለስልጣኑ እርምጃውን የወሰደው ሀገር አቀፉ አዲሱ የመኪና ሰሌዳ አሰራር ተግባራዊ እስኪደረግ ድረስ አረንጓዴ መደብ ያለው ሰሌዳ እጥረት በማጋጠሙ እንደሆነ ተገልጿል። የባለስልጣኑ ምክትል ዋና ዳይሬክተር አቶ አማረ ታረቀኝ እንዳስረዱት ቀደም ሲል በነበረው አሰራር ለኮድ 2 ተሽከርካሪዎች ሰማያዊ መደብ፣ ለኮድ 3 ደግሞ አረንጓዴ መደብ ሰሌዳ ጥቅም ላይ ይውል እንደነበር አስታውሰዋል። ማብራሪያቸውን ሲቀጥሉም አሁን ላይ የተዘጋጀው የሰሌዳ ቁጥር ሰማያዊ መደብ ያለው ብቻ በመሆኑና አረንጓዴ ሰሌዳዎችን ከውጭ ማስመጣት ከፍተኛ የውጭ ምንዛሪ ስለሚጠይቅ ለተባበሩት መንግስታት ድርጅት ወይም ዩኤን ተሽከርካሪዎች እንዲሆኑ የተዘጋጁ ሰማያዊ መደብ ያላቸው ሰሌዳዎች ለኮድ 3 ተሽከርካሪዎችም እንዲሰጡ ተደርጓል ብለዋል። ይህ አሰራር እንደ ሀገር እየተከናወነ ያለው የሰሌዳ ቅየራ ሙሉ በሙሉ ሲጠናቀቅ ይስተካከላል ተብሏል። አዲሱ አሰራር አሁን ላይ የሚታዩ የቀለምና የመደብ ውዝግቦችን በዘላቂነት እንደሚፈታም ተስፋ ተጥሎበታል።